የመጀመሪያው ጥያቄ ምንድን ነው? የዋዳውን ሲናገር እንደሰማችሁት በኢዩኤል ምዕራፍ 2:28 ላይ እንደው በስጋ ለባሾች ላይ ከመንፈስ ያፈሳለሁ እንጂ ትንቢትን እንጂ ያለው ልሳንን አላለም። ስለዚህ በኢዩኤል ምዕራፍ 2 ላይ ልሳን ነው ብለኛል። ጥቅስ በጥቅስ ታሳየኛለህ? ከኢዩኤል ምዕራፍ 2 ላይ ልሳን የሚል ቃል ኦኬ። ሐዋርያት ሥራ ምዕራፍ 2 ላይ ላሳይ ፕሮፌት። ይሄ በምልአት ይፈሳል የተባለው ትንቢተ ኢዩኤል ያልከኝ ቆያ በልሳን ብለሃል። የኢዩኤል በልሳን ሐዋርያት ሥራ ምዕራፍ 2:17 አዎ ያንን ልሳንም መንፈስ ቅዱስን በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ሲል ትንቢትን ይናገራሉ የሚለውን ትንቢትን ማለት ልሳንን የሚጨምር እንደሆነ የምታውቀው የት ነው? ሐዋርያት ሥራ ልክ ለሐዋርያቶቹ ይህ መንፈስ ከፈሰሰ ከወረደላቸው በኋላ ትንቢተ ኢዩኤል ምዕራፍ 2 ከቁጥር 17 ይጠቅስና እግዚአብሔር ይላል ተብሎ በወንዶችና በሴቶቻችሁ ላይ ከመንፈሴ አፈሳለሁ የተባለው በእኛ ሲፈጸም ትመለከታላችሁ ብለዋል ሐዋርያ ቅዱስ ጴጥሮስ። በቃ ችግር የለውም። የፈለግኩት ምን ቅድም ልሳን በኢዩኤል ተባለ ስላልከኝ ትንቢት የሚል ቃል ብቻ ስላለ አዲስ ኪዳን ላይ ግን ከመንፈስ ቅዱስ መሞላት በኋላ ያንን የተፈጸመው ሪዛልት ነው በላይ ያንን የተፈጸመው ነው ያልኩት። ሐዋርያ ቅዱስ ጴጥሮስ ነው ባይዘው ኮት ያደረገው ቅዱስ ጴጥሮስ ነው፣ እኔ አይደለሁም። ይሄንን በምልአት ላይ ያፈሰሰው ብሎ ቅዱስ ጴጥሮስ ነው የጠቀሰው ኢዩኤል በልሳን መናገራቸውን ማለት ነው። እሺ ተመልሷል። እሺ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ በሰውና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደ ሜዥዋሾች ጽናጽል ነኝ ሲል እዛ ጋር አንተ ሜታፎር ነው እያልከን ያለው። ጳውሎስ ከሜታፎሪክ ነገር ያሌለን ነገር መናገር ይችላል? አዎ ይችላል። እስቲ ማለት እዛ ጋር አሁን እዛው ሌላ ክፍል ሳልሄድ እዛው ዝቅ ብዬ ነው ማሳይ ፕሮፌቴ። ቁጥር ስንት መሰለ? ቁጥር 2 እዛው ቁጥር 2 ትንቢትንም ቢኖረኝ ይልና ሚስጢርንም ሁሉ እና እስከ ቁጥር 8 ድረስ ከሁሉ የሚያሳየው ክፍል ፋላሲ ዘ ኤክስትሪም ቨርባተም ፋላሲ ይባላል ፕሮፌቴ። ቃል በቃል ፕላስ ደግሞ ቨርባተም ቱ ዘ ኤክስትሪም አሁን እያልከኝ ያለው ምንድነው? ጳውሎስ ከሌለ ነገር ተነስቶ ሜታፎር ሰርቷል ነው አይደል? ከሌለ ነገር ትክክል። አዎ ሊሆን በማይችሉ ነገሮች አንዴ ሊሆኑ በመነታዊ ንግግሮች ማለት ነው። ለምሳሌ ብዙ ጥያቄ ስላለኝ አንድ ደቂቃ ብቻ አንድ ደቂቃ ይሄን እኔ ብቻ ሳልሆን ባይዘወይ የአዲስ መደበኛ ትርጉም የእናንተ ማለት ነው። ተመለሰልኝ። አሁን እሱ ማብራራት አይጠበቅብህ። ለምሳሌ የኔ ጥያቄ ሳስለሆነ በቃ ሜታፎር ነው ብለኛል። ለለፈውና ሰዓቴ እንዳይበላ። እሺ አንደኛ ቆሮንቶስ የጸጋ ስጦታ ነው ብለኛል። ልሳን የጸጋ ስጦታ ነው ብለኛል። ኦኬ በኦርቶዶክስ ተዋህዶ ውስጥ ልሳን የጸጋ ስጦታ ሆኖ የሚናገሩ ሰዎች አሉ ማለት ነው? ምን አልከኝ? ይቅርታ። ልሳን የጸጋ ስጦታ ነው አይደለ? ትክክል። አዎ ይህ የጸጋ ስጦታ በኦርቶዶክስ ቤተክርስቲያን አማኞች ውስጥ ተፈጽሟል? አይተህ ታውቃለህ? አዎ እንግዲህ በታሪክ ደረጃ ተፈጽሞ አይተናል። አሁንም ሊፈጸም ይችላል። ኦፍኮርስ ለምሳሌ ቅዱስ ኤፍሬም ሶርያዊ ከቅዱስ ባሲሊዮስ ጋር ተገናኝተው ይህን የልሳን ቋንቋ ተገልጾላቸው እርስ በርስ ተነጋግረዋል። በእንደዚህ አይነት ኦኬዥኖች ሊገለጽ እና መንፈስ ቅዱስ ስራውን ሊሰራ ይችላል። ይሄንን የመንፈስ ቅዱስ ስጦታ ምዕራፍ 12 ላይ አንድ ይችን ብቻ ከሆነ ጊዜ በኋላ ሊገለጥና አፕል ሊያደርግ እንጂ ኮንሲስተንሲ ይዞ በቤተክርስቲያን ውስጥ ይሄ ጸጋ የለም ማለት ነው። የጸጋ ስጦታዎች መንፈስ ቅዱስ ለምንድን ነው የሚሰጠው ተብሎ ነበር? ለጥቅም ብሏል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 ላይ ለእያንዳንዱ መንፈስ ቅዱስ እያንዳንዱ ስጦታ ለምንድን ነው? አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው፣ አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን ያዝለት ደቂቃውን አንዴ አይ ችግር የለም ፖዝም አድርጎ ስለነበር አንዴ እችን ብቻ ተናግሬ ከዛ ደቂቃ ይጨመርላል። ስለዚህ ነገር ግን መንፈስ ቅዱስን መግለጥን ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር እያለ ይዘረዝራል። መንፈስ ቅዱስ የጸጋ ስጦታችሁን የሚሰጠው ለጥቅም ነው። መንፈስ ቅዱስ መጀመሪያ ለሐዋርያት ከዛ ደግሞ በመጀመሪያ ለነበረችው ቤተክርስቲያን የልሳን ስጦታዎች በምልአት ይሰጥ ነበር። ለምን ከተባለ ወንጌል ለዓለም እንዲሰራጭ ማለት ነው። 12 ሐዋርያት በዓለም ተሰራጭተው ወንጌልን ሊሰብኩ ግድ ነው አይደል? ስለዚህ የልሳን ስጦታ ይግድ ያስፈልጋል። አሁን ማብራሪያ ታይም ሳይሆን ጥያቄና መልስ ስለሆነ
የሆኑ አባቶች አልከኝ። የሆኑ አባቶች የሆነ ዘመን ላይ ተናግረዋል። የመጀመሪያ ግን ያመንከው ምንድነው? የጸጋ ስጦታ እንደሆነ አምነሃል። ከዛ ባለፈ ደግሞ ምን ይላል መሰለህ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ እንደሚል ታውቃለህ? የክርስቶስ ኢየሱስ መምጣት በክብር ስትጠብቁ ሳለ አንድም የጸጋ ስጦታ አይጎላችሁም ይላል። ያ አንደኛ ቆሮንቶስ ምዕራፍ 1 7 ላይ። ስለዚህ ይላል የጌታችን የኢየሱስ ክርስቶስ መገለጥ በጉጉት በመጠባበቅ ላይ ሳላችሁ ማንኛውም መንፈሳዊ ስጦታ አይጎላችሁም። ስለዚህ እናንተ ጋር አይጎላችሁም ጳውሎስ እያለ የሆነ ሲዝን የሚገለጥ ነው ማለት ነው የጸጋ ስጦታው ልሳን። ኦኬ እንደዛ አይደለም እያለ ያለው ሐዋርያ ቅዱስ ጳውሎስ። የጸጋ ስጦታ ሲባል የሆነ ሁሉም ነው የጸጋ ስጦታ ዮሐንዬ። የቱ ጋ ነው እንደዛ የሚለው? ይኸውና እኮ ቁጥር ላንብብል። ጥያቄ በአንደኛ ቆሮንቶስ ምዕራፍ 1 7 መሰረት ነው። ስለዚህ ይላል አንደኛ ቆሮንቶስ ምዕራፍ 1 7 ስለዚህ ይላል የጌታችን የኢየሱስ ክርስቶስ መገለጥ በጉጉት በምትጠባበቁበት ሳላችሁ ማንኛውም ማለት ሰሞን የጸጋ ስጦታዎች ሁሉ ማንኛውም መንፈሳዊ ስጦታ አይጎልባችሁም። ስለዚህ እናንተ ቤተክርስቲያን ውስጥ አንዳንዴ ልሳን ከሆነ ዘመናት በኋላ የሚነገር ከሆነ ዘመናት በኋላ ደግሞ ማይነገር ሆኖ ጎሎ ነው ያለው ማለት ነው። ጳውሎስ ግን አይጎልም። ስለሱ አይደለም ስለሱ አይደለም፣ ስለነሱ ጸጋ ስጦታዎች አይደለም። እዛው ሐዋርያ ቅዱስ ጳውሎስ እኮ ዝቅ ብሎ ያብራራዋል። ፕሮፊት ምን ይላል መሰለው? ቁጥር 8 ላይ እርሱም ደግሞ አይደለም እንዴ ጸጋውን አንዴ አይደለም ችግር የለው ቆሮሎስ ጥያቄው እኮ ተጠየቀ። ተመልሶልኛል፣ ችግር የለውም። እሺ ቁጥር 8 ይገልጸዋል። ያጸጋ ሐዋርያት ሥራ ምዕራፍ ዮሐንዬ በቃ ተመልሶልኛል። ሐዋርያት ሥራ ምዕራፍ 10 ላይ መንፈስ ቅዱስን ከተሞሉ በኋላ በልሳን ተናገሩ ይላል። በራሳቸው በአሕዛብ ቋንቋ ነው የሚል መረጃ ስጠኝ፣ የፈጠነ መረጃ። ይኸው እሺ ሐዋርያት ሥራ ምዕራፍ 10 ላንብበው እዛ ቀጥታ 10 እሺ አይ ቃል በቃል ኤግዛክት ወርድ ፋላሲማ አትስራ ጋር ፕሮፊት አይደለም። አንተ ምን ስለሚናገር ያልከው ቅድም ያው 46 ላንብበው ክፍሉ ብቻ ፕሮፊት ሰዓት አይፍጁ። ቆይ አንዴ እሺ ላንብበው ቃል በቃል ምንም ትርጉም እንኳን አያስፈልግም። ላንብበው እንጂ እኔ ነኝ የተጠየቁት። አንዴ ላንብበው 46 ከዛ ተከታተለኝ። ከዛ ጥያቄ ይቁም አንዴ እሺ ይቁም ችግር የለው። እሺ ብቻ ተረጋግተህ ስማኝ። ይኸውልህ ምን ይላል እንግዲህ እንደዛ ከሆነ ተረጋግተን እንትኑን እናንበው። ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ እሺ ከጴጥሮስ ጋር የመጡት የተገረዙ ናቸው። የተገረዙ ናቸው ማለት አይሁዳውያን ናቸው ማለት ነው። ኦኬ ግሩዛን ናቸው። ስለዚህ ወዴት ነው የመጡት? ወዳልተገረዙት ወደ ቆርኔሌዎስ ነው ማለት ነው። እሺ የሆኑ ምዕመናን በአሕዛብ ላይ ደግሞ እሺ በአሕዛብ ማለት ባልተገረዙት ደግሞ ማለት ነው። ስለዚህ ከጴጥሮስ ጋር የተገረዙ መጡ ወደ ማን? ወዳልተገረዙ። ስለዚህ በእነዚህ ባልተገረዙት ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። የመንፈስ ቅዱስ ስጦታ ፈሰሰና ተገረሙ። እንዴት አወቁ የመንፈስ ቅዱስ ስጦታ መሆኑና እንዴት ተገረሙ? ያው ቁጥር 46 በልሳኖች ሲናገሩ፣ በልሳን ነው የተገለጠላቸው፣ ልሳን ነው ሲናገሩ፣ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። ይኸው ምን ሲያደርጉ ነው የሰማቸው? እግዚአብሔርን እያከበሩ የሚሰማ ነው። እግዚአብሔርን እያመሰገኑ ሰምተዋቸው። ቆይ አንዴ ዝቅ ብሎ ደግሞ 47 አንዴ ደቂቃው ተይዟል አይደል? አንዴ 47 አንዴ። ከዛ በኋላ ሐዋርያ ቅዱስ ጳውሎስ ምን አለ መሰለ? በዚያን ጊዜ ጴጥሮስ አለ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ፣ ይኸው በቃ ለእኛ የወረደው መንፈስ የወረደላቸው ነው የሚለው። ስለዚህ ከሐዋርያ ቅዱስ ለነ ቅዱስ ጴጥሮስ የወረደላቸው መንፈስ ቅዱስ ነው ለእነዚህም የወረደላቸው። ስለዚህ የሚሰማ ልሳን እንጂ የማይሰማ የሚባል መጽሐፍ ቅዱስ አያውቀውም። እሺ ቀጥል። አይ እኔ ጥያቄ የሚሰማ አይደለም ያልኩ። ቁጥር 46 ላይ በልሳን ሲናገሩ እግዚአብሔርን ሲያመሰግኑ ሰሟቸው ማለት እኮ ነው። ታዲያ ሲያመሰግኑ ማመስገንን ብቻ ነው የሰሙት። ማመስገናቸውን የሰሙት እያመሰገኑ እንደሆነ እንዴ የሚናገሩት ሲናገሩ ማለት እኮ በልሳን ከዛ ደግሞ እግዚአብሔር 19 ላይ ሲናገሩ ሰምተዋቸው የተናገሩትም ጭምር አንዴ ሲናገሩ ሰምተዋቸው የተናገሩት ደግሞ ለእግዚአብሔር ምስጋና እንደሆነ ጭምር ሰምተዋል። እሺ ሐዋርያት ሥራ ምዕራፍ 19 ቁጥር 6 ላይ
ጳውሎስም እጁን በጫነ ጊዜ መንፈስ ቅዱስ ወረደባቸው፣ በሌሎች ቋንቋዎች ተናገሩ ይላል። ስለዚህ እዚህ ጋር ቋንቋ የሚለው አንተ እንደምትለው ቋንቋ ነው ያልከው፣ በሌሎች ቋንቋ ይችላል እንጂ ሊትራሊ ቋንቋ የሐዋርያት ሥራ ምዕራፍ 2 እያለ ነው እዚህ ጋር። አዎ ኤግዛክትሊ። በሌሎች ቋንቋዎች ማለት እነሱ ከሚያውቁት ሌላ ቋንቋ፣ ልክ ሐዋርያቶቹ አንድ ቋንቋ ብቻ ነበር የሚያውቁት፣ ወደ 72 ቋንቋ እንደተገለጠላቸው እነዚህም ማለት ነው። ልክ ሲያጠምቃቸው መንፈስ ቅዱስ መጣና ሌሎች ቋንቋዎች የትኞቹ ቋንቋዎች ዓለም ላይ ያሉ የአህዛብ ቋንቋዎች ናቸው። የህዝብ ቋንቋ እንደምትለው ወይ የስፓኒሽኛ ወይ እንግሊዝኛ ማለት ነው። ኤግዛክትሊ ለሐዋርያቶቹ የተገለጠ እኮ ነው። ሌላ ከየት ይመጣል? በጣም ጥሩ እሺ፣ በቃ እሺ። በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ይላል። በልሳን በአዲስ ቋንቋ ይናገራሉ። ይሄ አዲስ ቋንቋ የዓለም ቋንቋ ነው የምትለው? ትክክል። አዎ እሺ። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ በዓለም ላይ ብዙ ቋንቋ አለ፣ ቋንቋ የሌለው ወይም ልሳን የሌለው ህዝብም ምንም የለም ስለሚል ሐዋርያ ቅዱስ ጳውሎስ ከቋንቋ ውጪ ምንም የለም ባይዘው ቋንቋ። እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ እንደዚህ ይላል፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ሚስጥር የሆነውን በመንፈስ ስለሚናገር የሚረዳው የለም ይላል። ታዲያ እዚህ ጋር ሚስጥር ነው እያለ ነው፣ አንተ ግን የዓለም ቋንቋ ነው እያልከን ነው። አትጋጭም ከሀሳብ ጋር? አይጋጭም። ሚስጢር ነው የሚለው ሚስጢር ማለት ምን ማለት ነው? አንድ ሰው የማይሰማው ወይም ደግሞ የማያውቀው ሲሆን አይደለ? ስለዚህ ይሄ በልሳን የሚናገር እንኳን አንተ የምትለው የሐዋርያት ሥራ ምዕራፍ ቋንቋን እያልከኝ ነው። እዚህ ጋር ግን ሂድን ነው ሐሳቤን ስማኝና ከዛ በኋላ ምን እያልኩ እንደሆነ እንዲገባ። ሚስጢር ማለት አሁን ለቆሮንቶስ እዛ ህብረቱ ላይ ላሉ ሰዎች ሚስጢር ነው ማለት እነሱ የማይሰሙት ቋንቋ ነው። የማይሰሙት ኢን ሴንስ የሆነ የሰው ቋንቋ ሳይሆን ቀርቶ ሳይሆን የነሱ ቋንቋ አይደለም ማለት የቆሮንቶስ ክርስቲያኖች ቋንቋ አይደለም። ለሱ የተገለጠለት ነው። እሺ ቁጥር አንድ ላይ እንደዚህ ይላል፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በትንቢት መናገርም በብርቱ ፈልጉ ይላል። መንፈሳዊ ስጦታዎችን ፈልጉ ሲል ልሳንን ፈልጉ እያለ ነው አይደለም? አይደለም። መንፈሳዊ ስጦታዎች ማለት ምን ያክል ናቸው ብለን ታምነው? ሐዋርያ ቅዱስ ጳውሎስ እንደውም ከልሳን ይልቅ ትንቢትን መናገር ልሳን አልከኝ፣ ጸጋ ስጦታ ነው። እድልማ ስጠኝ እንጂ አንዴ ፕሮፌት አንዴ ጠይቀኝማ እድል እየሰጠኝ እኮ ትጠይቃለህ። ትፈልጋለህ አትፈልግም? በብርቱ ትፈልጋለህ አትፈልግም? እንደ ጥያቄው መሰረት ማለት በብርቱ ፈልጉ። ትንቢትን መናገር የሚለውን ትንቢትን መናገር ከማለቱ በፊት እንደዚህ ብሏል። ትንቢትን ከማለቱ በፊት ነው የጸጋ ስጦታ እያለ ያለው አይልም? ቆይ አንዴ እዛው ሁላችሁም በልሳን ቁጥር 5 ላይ ሁላችሁም በልሳኖች ልትናገሩ እወድ ነበረ አለና ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ ይላል። አየህ፣ ትንቢትን መናገርን ነው ከሁሉ አብልጣችሁ ፈልጉ እያለ ያለ ሐዋርያ ቅዱስ። ምክንያቱም ስለምንድን ነው ትንቢት ማህበርን ያንጻል ነው የሚለው። ቁጥር 13 ላይ እንደዚህ ይላል፣ ስለዚህ በልሳን የሚናገር ሰው የሚናገረው መተርጎም እንዲችል ይጸልይ ሲል ለምንድን ነው የሚተረጉመው? የዓለም ቋንቋ ከሆነ ለማህበሩ የዓለም ቋንቋ ከሆነ ብለኛል። የዓለም ቋንቋ ነው ካልከኝ ትርጉም አያስፈልገውም። እነዛ ክርስቲያኖች ግን የሚሰሙት አይደለም። ይኸው ቁጥር 12 ላይ ምን ይላል መሰለ? ከፍ ብለህ ብታነብ ቤተክርስቲያን ለማነጽ ተጋጨ ማለት ነው። ቅድም ቋንቋ ብቻ ብለኝ፣ አሁን ግን እነዛ ሰዎች የሚሰሙት ስለሆነ መተርጎም ያስፈልገዋል። ስለዚህ ወደ ምን መጣ መሰለ? ሁለት አይነት ልሳን አለ እያልከኝ ነው። አንዴ ልንገርህ። እዚህ ለምሳሌ ማህበር ነን ተቀምጠናል። እሺ ፖዝ አድርግለት አንዴ፣ ፖዝ አድርግለት ችግር የለም። በደንብ ስማኝ። አሁን እዚህ ጋር አሁን ቁጥር 12 ለቀን 13 የምናነብ ከሆነ እንስታለን። ቁጥር 12 ላይ ምን አለ መሰለ? እንዲሁ ደግሞ አለ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ አለ መንፈሳዊ ስጦታ ፈልጉ ብሏችኋል ነበር። ስለዚህ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ አለ። ቤተክርስቲያንን ለማነጽ ይሆናል። ስለዚህ ቤተክርስቲያንን ለማነጽ ከሆነ ለምሳሌ የቆሮንቶስ ክርስቲያኖች ሂብሩ ነው የሚሰሙት ብንል፣ ለምሳሌ ግን ሐዋርያ ቅዱስ ጳውሎስ ባይዞ በጣም ብዙ ልሳኖች
ከእናንተ ይልቅ ተገልጸውልኛል ይላል ሐዋርያ ቅዱስ ጳውሎስ። አዎ ለምን ዓለም ዞሮ ስለዚህ የሚሆነው ያው ወደ ማብራራት ስለሄድ ልክ ስላልሆነ እሺ በቤተክርስቲያን አንዴ ደቂቃው ተይዟል። አንዴ ይጨርሰው አስጀምረው። ስለዚህ በልሳን አይደለም ኖ ስለዚህ ከዚህ የምንረዳው ምንድነው? ሁለት አይነት ልሳን እንዳለ ይዋር ተናግረው ለምን ከተባለ የዚህ ቋንቋ ተናጋሪ ስላልሆኑ መተርጎም አለበት ብሎናል። ፔሬድ ከዛ ባለፈ 26 ኧረ ሰዓቴ ነው ይለቅ ችግር በሰዓት ጠይቀኝ። 26 ላይ እንደዚህ ይላል፣ ህብረት ስታደርጉ ይላል። አንዱ ትምህርት አለው፣ አንዱ መገለጥ አለው፣ አንዱ በልሳን ይናገራል ይተረጉማል ይላል። የት ሲባል ህብረት ሲደረግ። ታዲያ ህብረት ሲደረግ ልሳን መናገርና መተርጎም አለ የለም? አለ። ታዲያ አንተ እንዳልከው ቋንቋ ብቻ ከሆነ ምንድን ነው የሚተረጎመው? ማህበሩ ወደሚሰማው ቋንቋ ስለዚህ ሁለት አይነት ልሳን አለ እያለ ነው። እሺ ቢጎ አይ ሁለት አይነት ሆኖ አይደለም፣ ማህበሩ የሚሰማውና የማይሰማው ስለሆነ ነው። እሺ ወደ እኔ ጥያቄ እንቀጥል። እሺ ፕሮፌት ልጀምር። የማይተረጎም ልሳን አለ? ዳይ በህብረት መካከል አንዱ ይናገራል አንዱ ይተረጎማል ብሎ ቀያስቀምጣል እንጂ ኧረ የማይተረጎም ልሳን አለ የለም ብሎ አይናገርም ፕሮፌት። የለም ይሄ ጥያቄ ሲጀመር እንደዚህ ተብሎ ማይጠየቅም። የለም እሺ ቆይ ሰው በልሳን ያስተምራል አያስተምርም? በልሳን እንደዛ ያስተምራል ሰው አያስተምርም? በልሳን ያስተምራል የሚል ጥቅስ በመጽሐፍ ቅዱስ ውስጥ አይገኝም። የእውነት? እሺ እንዲህ ይላል ሐዋርያ በልሳን ያስተምራል አይልም። ቃል በቃል ፈልጋለሁ። ቁጥር 19 ቁጥር 19 ላንብብልህ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 19 ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይላል። አስተምር ዘንድ በምን በልሳን እልፍ ቃላትን ከመናገር 5 ቃላት በአእምሮ ልናገር እወዳለሁ ይላል። ይኸው ለማስተማር እልፍ በልሳን መናገር ከመናገር በአእምሮ መናገር ይሻላል ይላል። ይኸው ታዲያ እዚህ ጋር እኮ ያለ ያለው ልክ ነው። ታዲያ ልሳን እኮ ታች ላይ ወርዶ መተርጎም ወይም እንዲጸልይ ስለሚል ማስተምር እያለ ነው አይደል? ቆይ ልንገራ እዚህ ጋር እኮ እያለ ያለው ነገር ግን በቤተክርስቲያን ውስጥ ሌሎችን ለማስተማር ለማነጽ ማለት እንዲያተርፉ ማለት ነው 10 ሺህ ለማስተማር በልሳን ታዲያ በልሳን አይደለም የሚለው በልሳን ከመናገር ይልቅ ነው። ኮምፓራቲቭሊ ነው እያወራ ያለው እንጂ በልሳን እያለ አይደለም። በልሳን እያለ አይደለም። በልሳን እያለ አይደለም። በአይምሮዬ 5 ቃላት ብናገር ነገር ግን ሌሎችን ደግሞ አስተምር ዘንድ አለ እኮ። አስተምር ዘንድ ምን ማለት ነው? ለማስተማር ማለት አይደለም። ታረ ቆይ ይኸውና 10 ሺህ ቃላት በልሳን ከመናገር ይልቅ ማለት ኢፍ ነው። ይልቅ እኮ የትኛው ይሻላል አይደለም። እኔ ሐሳቢ በልሳን ግን ቆርጣ ጠይቀኛ፣ ጥቅሱን ቆርጣ ጠይቀኛ፣ ጥቅሱን ቆርጣ ጠይቀኝ። ሙሉ ነው መጠይቀኝ። እየቆረጥኩ አይደለም። አስተምር ብሎ ሲናገር ሰዎች በልሳን ሊያስተምሩ ይችላሉ አይችሉም? አይ እዚህ ጋር እያለ ያለው በጠይቀኝ መሰረት 5 ቃላት በአይምሮ ብናገር ይማራሉ እያለ። እሺ ይተው ልሳን ለማያምን ምልክት ነው ወይስ አይደለም? ለማያምን ምልክት ነው ብሎ በቁጥር 22 ላይ ይናገራል። እሺ እንዴት ነው ምልክት ሊሆን የሚችለው ልሳን ለማያምን ሰው? ኦኬ እንደው ቁጥር 22 ጥያቄ ቁጥር 23 ነው በደንብ ሞዲፋይ የሚያደርገው። ለምን ከተባለ እንግዲህ የቤተክርስቲያን እንዴት ነው ጥያቄ እንዴት ነው ምልክት ሊሆን የሚችለው ለማያምን ነው ጥያቄ። እሺ ልመልስ። እሺ እንግዲህ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ሲጽፍላቸው ራሱ የቆሮንቶስ ሰዎች ልሳን አጠቃቀማቸው ላይ ችግር ስለነበርና ሁሉም በልሳን ስለሚናገሩ ነበረ። ከዛ ባለፈ ቁጥር 23 ላይ አንድ የማያምን ሰው እንግዳ ሰው ሲመጣ ሁላችሁ ብትናገሩ አብዳችኋል ትባላላችሁ። ስለዚህ ሁሉ እስካልተናገሩ ድረስ ፕሮፌት ለማያምን ሰው እንዴት ነው ምልክት የሚሆነው እኮ ነው ጥያቄው። እሺ በቃሉ መሰረት ለማያምን ምልክት ነው፣ ለሚያምን ትንቢት እንደሚለው በቃ አንድ ሰው የዕለቱ ሰባኪ በልሳን ሲናገር የማያምን ሰው ማለትም ክርስቲያን ያልሆነ ሰው ቢመጣ በዛ ጉባኤ ውስጥ ያ ሰው ልሳን ሲናገር የእናንተ ልሳን የጠየቀኝ እኮ በምዕራፉ መሰረት አይደለ? ምልክት ይሆናል። ትርጉም የሌለው ልሳን እያወራ ነው ለማያምን ሰው ምልክት የሚሆነው። ትርጉም የሌለው ልሳን የእናንተን ታራራም ሻራራም የሚለው ልሳን ተናግሮ ነው ለማያምን ሰው ምልክት የሚሆነው። አይ ታዲያ እዚህ ጋር ያለው እኮ ትንቢት ለማያምን ግን ልሳን ምልክት ነው እኮ ለማያምን ምልክት። እስቲ የእናንተን ሻራራም ትርጉም የሌለው አንተ እኮ የሚተረጎምና የማይተረጎም የለም ብለህ ቆርጣል እኮ ሲጀምር። ፕሮፌት ጥያቄን በደንብ ስማኝ። የእናንተ አይነት ትርጉም የሌለው ሻራም ታራም የሚለውን ቃል ተናግሮ ቆይ አንዴ በመጽሐፍ ቅዱስ ማለት ነው። እስቲ ያመነ ሰው ይሄ የሚደንቅ ነው ያለበትን አንድ ማስረጃ እስቲ ትርጉም የሌለውን ማለት
ይኸው እንግዲህ አንድ ጳውሎስ ማያምን ያደነቀ ልሳን ለማያምን ምልክት ነው ማለት እኮ የሚሰማውን ቋንቋ ሐዋርያት ሥራ ምዕራፍ የሚሰማውን ቋንቋ ተናግሮ ታዲያ ምልክት ነው ለማያምን ምልክት የሆነበት ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 10 ምልክት ሆነው አይተናል። እንደው ትርጉም የሌለው ተነግሮ ግን ምልክት በጣም የተደነቁበት እስኪ ምልክት ማለት ለማያምኑት ምልክት ይላል። ሐዋርያት ሥራ ምዕራፍ አይልም። ይኸው ይሄ ተገረሙ ይላል እኮ ተገረሙ ማለት ምልክት ሆነላቸው ማለት ነው። ኖ እንዴ ምልክት ማለት ተአምር ማለት የተገረሙት ለምን ሰሙ ነው የሚለው? ተአምር መገረም አይደለም እንዴ? ኖ ምልክት ተአምር መገረም አይደለም። ስለ ምልክት ነው የሚያስገርም አይደለም። ተአምር የሚያስገርም አይደለም ወይ? ተአምርና ምልክት ምን አገናኘው? ተአምርና ምልክት ምን አገናኘው? ፕሮፌት በቃ ተአምር ራሱ የሚያስገርም አይደለም ብለዋል። እሺ አላልኩም። ተአምርና ብለዋል። እሺ ቆሮንቶስን እየጠየቀ ወደ ሐዋርያት ሥራ ለምን ትሄዳለህ? ቆርኔሌዎስ ቆይ አንዴ ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የተገለጠለት ልሳን ትርጉም የለሽ ቋንቋ ነው ወይስ ደግሞ የሚሰማ ቋንቋ ነው? እንግዲህ መጽሐፉ የሚናገረው በልሳን ሲናገሩ እግዚአብሔር ሲያመሰግኑ ሰማቸው ብቻ ነው የሚለው። ስለዚህ እግዚአብሔር ሲያመሰግኑ ሰማቸው ነው። ከዛ ውጭ ቃሉ ምንም አይልም። ምን ሲያረጉ ሰምታችኋል? ሲያመሰግኑ ምስጋናውን ለእግዚአብሔር እንደሆነ አውቀውታል አይደለ? እግዚአብሔርን እያመሰገኑ እንደሆነ ሰምተዋቸዋል። አይ እነሱ በሚያወሩት በአሕዛብ ቋንቋ ነው ወይ ደግሞ በማይተረጎሙ ነው በምናምን ብሎ አልተገለጸም። ግን ሲያመሰግኑ ሰምተዋል። ያው እንዴ ሲያመሰገኑ ሰሟቸው ይላል አይደል? ሰምተዋቸዋል። ሲያመሰግኑ እግዚአብሔርን አልሰሟቸው፣ ሰሟቸው ይላል እኮ። ግን ደግሞ የእናንተ ልሳን እግዚአብሔርን እያመሰገነ ይሁን እናንተን ቆይ እናንተ የምታወሩት ልሳን እንኳን ህዝቡ ይቅርና እንኳን የሚሰማው ተናጋሪው ራሱ ያውቀዋል ወይስ አያውቀውም? የእናንተ ይሰማል አይሰማም? ኦኬ እንግዲህ እንደዚህ ከሆነ እሺ ልመልስ። እኛ ምን እናገረው? ይሰማል አይሰማውም? ባጭሩ ወይ ተረጋጋ። የመጀመሪያ አንዱ ቁጥር 2 ላይ ምን ብሎናል? ሚስጥር ከእግዚአብሔር ጋር ያወራል። ከዛ ደግሞ ሲያነብ 13 ላይ ቁጥር 2 ላይ አልጠየቁም። እናንተ የምታወሩት ልሳን ፕሮፌት የምታወሩት ልሳን የሚናገረው ራሱ ይሰማዋል ያውቀዋል ወይስ አያውቀውም? እሱ ነው ጥያቄ። ታች ላይ እኮ ቅድም አንተ ራሱ እንደማይሰሙ ስላወቅ ይተርጎም ብለኸኛል። በቃ አይሰሙትም። ስለዚህ ሐዋርያትም ማያውቁት ራስ ይተርጎም ብለኸኛል። ወንድምነት ራስ ይተርጎም አልክ። ቆይ ሐዋርያት ሥራ ምዕራፍ 2 ከተገለጠላቸው መንፈስ ውጪ ሌላ መንፈስ ተገልጾላቸዋል ወይስ አልተገለጸላቸው? ሲጀመር መንፈስ ቅዱስ አንዴ ነው በልጅነት በፔንቴኮስቴ በባለ 50ኛ የመጣ። በጣም ስለዚህ እዚህ ክፍል ላይ የገለጸላቸው ልሳን የሚሰማና የህዝብ ቋንቋ ነው ወይስ የማይሰማ? ሐዋርያት ሥራ ምዕራፍ 2 እና ሌሎቹ ማርቆስ 16 ከዛና የቆሮንቶስ መጽሐፍቶች በምን ይገናኛሉ? ቆይ ሐዋርያት ሥራ ምዕራፍ 2 ላይ ያለው ለሐዋርያት የተገለጠው ልሳን የሰዎች ቋንቋና የሚሰማ ቋንቋ ነው ወይስ የማይሰማ ነው ጥያቄ። ያ እንደ ሐዋርያት ሥራ ምዕራፍ 2 ከሆነ የሰዎች ቋንቋና የሰሙት ትርጉም ያላስፈለገው ነው። ቻው። ስለዚህ ከዚህ ውጪ ደግሞ መንፈስ ቅዱስ የትም ቦታ አልተገለጠላቸውም፣ አንድ ጊዜ ነው። ከሐዋርያት ውጪ የሆነ መንፈስ ደግሞ አልቀበልም። ቻው። አንድ ጥያቄ ከዚህ ውጭ ያልተገለጸላቸውም ስላሉ ልቀጥል ከይቅርታ ጋር እንግዲህ እስከ 19ኛው ክፍለ ዘመን ድረስ ማለት 1906 ድረስ ቆይ አልጨረስኩም። ጥያቄ ምን ነው? ገና ዓመተ ምህረት ብቻ ነው የጠቀስኩት። ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ላይ ይሰራ ነበረ ወይስ አይሰራም ነበር? መንፈስ ቅዱስ በጀሩሳሌም ስትሪክሊ ነው የጀመረው። ፔሬድ የት ጀመረ አይደለም ጥያቄ። ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ውስጥ ይሰራ ነበር ወይስ አይሰራም? መንፈስ ቅዱስ የጸጋ ስጦታዎችን በዘመናት መካከል አላቋረጠም። ስለዚህ መንፈስ ቅዱስ ስለሆነ በዘመናት መካከል የጸጋ ስጦታዎች እናንተ የምትናገሩት ልሳን በቤተ ክርስቲያን ውስጥ ማለት ከ1906 በፊት ባለችው ቤተ ክርስቲያን ውስጥ ፕራክቲስ ይደረግ ነበር ማለት ነው አይደል? እሺ አንድ ነገር ልንገርህ። ኦርቶዶክስ ተዋሕዶ ለሁለት መጀመሪያ ነበር የሚሉ ከመከፈሏ በፊት ልሳን ከቤተ ክርስቲያን ነው የጀመረው። ጀሩሳሌም ስትሪክትሊ ነው የጀመረው።
ልሳን ኦርቶዶክስ ለሁለት ከመካፈል በፊትም ይነገር ነበር ወይስ አልነበረም ነው ጥያቄ። ፕሮፌት ፕራክቲስ እንዴት አይደረግም? የመንፈስ ቅዱስ ነው። የመንፈስ ቅዱስ ነው። ቆይ አንዴ ሪፎርሜሽን በጀመረበት ማለት እነ ማርቲን ሉተር በተነሱበት ሰዓት የእናንተ አይነት ልሳን ነበረ? አይ እኔ እኮ ነገርኩህ፣ ጀሩሳሌም ስትሪት ላይ ጀመረ ነው ሉተር። እኔ የት አንድ የመጀመሪያ ስማኝ ፕሮፌት፣ እስካሁን ይያዝ አላልኩም። ምክንያቱ ጥያቄ ያልጠየቅኩ የምትመልስልኝ ከሆነ ሰዓት መፍጀት ምናምን ነው የሚሆነው። ስለዚህ የምጠይቅህን እየሰማኝ ብትመልስ አሪፍ ነው። የት ነው የጀመረው? አልጠየቅኩም። ያልጠየቅኩ እንዳትመልስ። እሺ ቀጥል። ሰዓቱ ይጀምርና ጥያቄን በደንብ ስማኝ ፕሮፌት። በሪፎርሜሽን በተጀመረበት ሰዓት እነ ማርቲን ሉተር በተነሱበት ሰዓት እናንተ የምትናገሩት አይነት ልሳን ነበረ ወይስ አልነበረም ነው ጥያቄ። ወይም ነበረ ወይም አልነበረም። ኦኬ ዛሬ ስለ ልሳን ልንወያይ የገባ ነው። ልሳን በመጽሐፍ ቅዱስ የሚደረስ እንጂ ስለ ማርቲን ሉተር ላወራ አልነበረም። ስለዚህ ልሳን በመጽሐፍ ቅዱስ ውስጥ ይኸው ስማኛ፣ ልሳን በመጽሐፍ ቅዱስ መረጃዬ የእግዚአብሔር ቃል ነው። ስለዚህ አንተ የለም ካልክ የእግዚአብሔር ቃል ሸጥተሃል ማለት ነው። ቅድም ቆይ ፕሮፌት አንዴ ተረጋጋና፣ ቅድም ምን ብለህ ነበር? በእናንተ ቤተክርስቲያን ይሄ ልምምድ ፕራክቲስ ይደረጋል አይደረግም ስትለይ አይ በመጽሐፍ ቅዱስ ነው ብዬ አልያዝኩም። ስለዚህ የተጠየቅከውን በስርዓት የመመለስ ግዴታ ነው። በሪፎርሜሽን ሰዓት አሁንም ደግሜ እጠይቅሃለሁ፣ ምክንያቱ አልተቋረጠም ብለኛል። እስካሁን መልሰልኛል። ለምን እዚህ ፓርት ስትደርስ ለመመለስ እንደከበደ ባይዘው ሁሉም ሰው አይምሮ ያለው ስለሆነ ይረዳዋል፣ ያውቋል። እንደሌለ የሆነ በ1906 አዙዛ ስትሪት ላይ የተጀመረ ልምምድ እንደሆነ ስለሚታወቅ ፎከስ እና ለመማማር ብናደርገው ጥሩ ነው። እሺ በሪፎርምድ ሰዓት እናንተ የምትለማመዱት ወይም ደግሞ የምታወሩት አይነት ልሳን ነበረ ወይስ አልነበረም? ለመጨረሻ ጊዜ እሺ፣ ልሳን ሁሌም ይሰራል፣ እንዳታስቆመኝ። ዋናው መረጃዬ የሆኑ ሰዎች ሳይሆን ዮሐንስ አፈወርቅ ዘወንጌሊ ምናምን ሳይሆን ዋናው መረጃ የእግዚአብሔር ቃል ነው። እርሱም ሙሉ ነው። ስለዚህ እኔ በልሳን ጉዳይ ላወራ የመጣሁት እንደ እግዚአብሔር ቃል እንጂ እንደ ሰው ትሬንድ እና ሰው ቤተክርስቲያን ታሪክ አልተቋረጠም ብለኸኛል። ሰዎች ስለ ልሳን አልጻፉም ማለት ሰዎች ስለ ልሳን አልጻፉም ማለት የለም ማለት አይደለም። የእግዚአብሔር ቃል አማናዊ ልሳን አለ። ጽፈዋል አልጻፉም አይደለም። ቆይ አንዴ አለ ወይስ የለም? መጀመሪያ ልሳን ሁሌም አለ። የእግዚአብሔር ቃል ጋይድ ያደርገኛል። አሁን ከሪፎርምድ ጀምረ ማስረጃ ከእግዚአብሔር ቃል ሪፎርምድ እያልኩ ሪፎርምድ መልሰ መጠየቅ ጀመርክ እንዴ? ረጋ በልና ከሪፎርምድ ውጭ ከሪፎርምድ ሰዓት ጀምሮ ወደዚህ እስከ 1906 አንድ ማስረጃ አለ የለም? የነገርኩህ ስትሰባሰቡ አንዱ ልሳን አንዱ መተርጎም አለ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 መረጃ የለም። አንዴ ቆይ፣ የመላእክት ልሳን የሚባል አለ ብለህ ታምናለህ? የመላእክት ልሳን የሚባል አለ ብለህ ታምናለህ? ሰዎች የመላእክት ልሳን ቁጥር 1 ላይ በሰዎችና በመላእክት ልሳን ይላል መጽሐፉ። ሰዎች የመላእክት ልሳን ይናገራሉ ወይ? የመለስኩ እኮ ነው። በሰዎችና በመላእክት ልሳን ይላል። ስለዚህ ከሌለ ነገር ላይ ሜታፎር ይናገራል ብዬ አላምንም። ስለዚህ ሰዎች የመላእክት ልሳን ይናገራሉ ብለህ ታምናለህ? አለቀ ይሆን? እሺ ደቂቃው ተባረከ ለማንኛውም